እስቲ ሰምተን እንመለስ። ለምትሳደቡ ሰዎች የርግማን ቃል ያወጣባቸዋለሁ። አልፋችሁ ቁጭ በሉ። ዮኒ ማኛ በጣም ደስ ብሎኛል ጌታን በመቀበልህ ደግሞ በመጠመቅህ። ግን ያው ከደስታ ጎን ለጎን አንድ ነገር ላሳስብ። በቃ ኢየሱስን ተቀብላል፣ ኢየሱስን አምናል። ብርቱካን ከምትባል ራሷን ነብይ ነኝ እያለች ከምትጠራ ሴት አጠገብ በቻልከው ፍጥነት ብታመልጥ ጥሩ ነው ብዬ አስባለሁ። ቤቱ በእሳት የተያያዘበት ሰው ማጥፋት የማይችልበት አቅም ላይ ሲደርስ እሳቱ ልጆቹንና ራሱን ይዞ ህይወቱን እንደሚያስመልጥ ልክ እንደዛ አንተም በቻልከው መጠን ከዚች ሴት አጠገብ በማምለጥ ህይወትክን ለእግዚአብሔርና ለጤነኛ የወንጌል አገልግሎት ሐሳብ ልታቆይ ይገባካል ብዬ አስባለሁ። በእግዚአብሔር ቤት ለመጽናት ስር ለመስደድ የመንፈስ ቅዱስ ፍሬያማ የሆነ ህይወትን ለማሳለፍ የምትፈልግ ከሆነ ማለት ነው እንጂ በመጠመቅ በጣም ደስ ብሎኛል። ይሄንን ቪዲዮ እስቲ ሰምተን እንመለስ። ለምትሳደቡ ሰዎች የርግማን ቃል ያወጣባቸዋለሁ። አልፋችሁ ቁጭ በሉ። እግዚአብሔር አምላክ በቤታችሁ በሽታን ነው የሚልክብህ። አንዳንድ ጊዜ ቃል አወጣለሁ ደግሞ እንደዚህ ሆናለሁ ብያለሁ። የምትመለከታት አንተን አስጠምቅ ያለው የምትል ሴት ብዙ ሰዎችን በመራገም ብዙ ሰዎችን በማስፈራራት ራሷን ባለጸጋ ያደረገች እግዚአብሔር ያላላትን በመናገር ብዙ ሰዎች ህይወት ውስጥ ብዙ ነገር የፈጠረች አደገኛ ሴት ናት። አጠገብክ ላይ ያለች ሴት ብርቱካን የምትባል ሴት ማለት ነው። እዚህ የነበረችበትን ቸርች ዘግታው በቃ ልትቀጥል ስላልቻለች ዘግታው አንተ ያለበት ሀገር ሸሽታ ነው የመጣችው። ቤተሰቦቿን ሁሉ አሸሽታ ማለት ነው። ሶ ኢየሱስን ይዘው ራሳቸውን ብቻ ለማበልጸግና ለማኖር ከሚፈልጉ ሰዎች ራስህን መጠበቅ አለብህ ብዬ አስባለሁ። እግዚአብሔር ማንንም ይለውጣል ብዬ አስባለሁ። አንተም ብቻ ሳይሆን ሌላም ካንተ የከፋ ነገር ያደረገ ሰዎች ይለውጣል፣ ይቀይራል። ማናችንም በጽድቃችን ሳይሆን በክርስቶስ ጽድቅ ነው የእግዚአብሔር ቤት ውስጥ አካል ሆነን የምንቀጥለው። እርግጠኛ ሆኜ እነግርሃለሁ። ነገር ግን ራስን ከሐሰትና ከሐሰት አስተማሪዎች፣ ነቢያት፣ ሐዋርያንን ከሚሉ ሰዎች ደግሞ መጠበቅ መጽሐፍ ቅዱሳዊ ስለሆነ እንደ ወንድሜ እንመክርሃለሁ። እንኳን ደስ ያለ በተረፈ